ሰዎች ይመስለኛል ባለቤቴን ዝምተኛ አድርጋቸዋል። ምንም እያወራች አይደለም። ያው ናፍቆቱና ያለፈውን ጊዜ ራሱ ማሰቡ እኮ ያጠግባል። አዎ ልክ ነው። ደግሞ ሜርሲ ምግብ ላይ ብዙም አይደለችም። አቶ አብዱል ታዲያ እስከ መቼ እዚህ ለመቆየት አሰብክ? እስኪ ዛሬ አይናችሁን ካየው ምናወራ ይሆን? ሀሉን አሁን አንተም ዝግጁ አይደለም። ስለዚህ ሌላ ጊዜ ከኔ ጋር ተደዋውለን ብትመጣ ይሻልሃል። ቤተሰብ ቤት ለመቆየት ዝግጁ መሆን አያስፈልግም። አንተ ከፈለግ ብዙ ክፍሎች አሉ። ከባለቤት ጋር አብረህ መኖር ትችላለህ። አመሰግናለሁ። እንደሚሆን አይደለም። ሜርሲ፣ ከዚህ ሁሉ በኋላ ሀሉን ስታገኙ ተሰማሽ? ባልክሽ ደስታ ነው ወገኖቼ። እሱ ብቻ ይህንንም ምግብ ያበሰለችውና ያቀረበችው እሷ ነች። እስከ ዛሬ ሳቀርብ አይተውኝ አያውቁም። እሱ ስለመጣ ነው ብለው ይሉኛል ብላ ተደብቃን ያቀረበችው። የኔ ሚስት እንደዚህ የምትቸገሪ መሆኑን ባትኖር ሁሌ ይመጣ ነበር። አንተ ለመምጣት አብቃ እንጂ እሰራልሃለሁ። እውነት እልሃለሁ እንደ ሜርሲ ቤተሰብ ወዳድ አላየሁም። አምነን አሁን ያለበት ሁኔታ ላይ አይኖርም ነበር። አቶ አብዱል ለእኛ ስቲዮቹ ነገር ማወቅ አለበት። እኔ እኮ ሚስቴን በደንብ አውቃታለሁ። አቶ አምናን ማንም ነጋዴ አያስፈልገኝ ይችላል። እሱ ቀን ልቆብኝ አይደለ እንዴ የተቸገርኩት? ደግሞ ምን ያህል ብትሸጉጃቸው ነው ስለ አንቺ እንደዚህ የሚያወሩት? ማስመሰልሽ የዚህን ያህል ገደቡን አልፏል። አንዱን ቆይ ምንድን ነው ፍላጎትህ? ቆይ ለምንድን ነው ለመጣህበት ማትሄደው? አልሄድም፣ መሄድም አልፈልግም። ወይዘሮ ሴማ እዚህ መቆየቴን ፈልገዋለች። እሺ ለምን ሄደ? ሌላ ጊዜ አትመለስም? እምብየው ኧረ ሰው ይሰማናል። ድማ የተሻለ ስታስቅ እኮ የትም ይሁን ዘርፈሽም ቢሆን 1 ሚሊዮን ብር እፈልጋለሁ። ይሄ ቁጥር በብርም አለ እንዴ? አፍሽን አትክፈች። አንዱን ቆይ ዝም ብዬ ሳዳምጥ የፈራው መሰለ እንዴ? እኔ እኮ ስለማከብርህ ነው። አንቺ አከበርሽኝ አላከበርሽኝ ምን እንዳይፈጠር። አንተም እኮ ከባባድ ባህሪዎች አሉ። ከኔ በፊት የነበረህን ህይወት በዛ ምክንያት ነው የተውከው። አትርሳ። የገፋሁት ህይወት እኮ ነው አሁን ላይ የከፈለኝ። አንዱን የጠየከኝን ገንዘብ እኔ ከየት አመጣለሁ? በዚህ 2 ሳምንት ውስጥ ገንዘቤን ካላመጣሽ ንብረቶቼን ሰብስቤ እዚሁ ቤት ውስጥ ኖሯል። ያኔ ሰዓት አመቻችቼ ሲጥ አድርጌ እገልሻለሁ። ሜርሲ በወጥመድ ገባች። ሜርሲ ካሁን በፊት የፈታችው እንዲሁም ደግሞ ገንዘቡን በልታ ጥላው የጠፋችው ባሏ አፈላልጎ አግኝቷታል ማለት ነው። ወይዘሮ ዛራ አማካኝነት ካሁን በፊት እሷ ስልክ ላይ ሲደውል ዛራ አንስታ ነበረ አድራሻ የሰጠችው ማለት ነው። እሱም በሰጠችው አድራሻ መሰረት ሰተት ብሎ ቤት ድረስ መጥቷል። አሁን ላይ ሜርሲ እንግዲህ ጭንቅላቷ መስራት ራሱ ያቆመ ይመስለኛል ማለት ነው። በጣም ነው የፈራችው። ሀሉንም እንግዲህ 1 ሚሊዮን ብር እንድትሰጠው አስገድዷታል ማለት ነው። በጣም የሚያስደነግጥ ነገር ነው። ሜርሲ ግን ይሄ ቁጥር በብር አለ ወይ እያለች ለመጠየቅ ሞክራለች። እሱ ግን እንድትቀልጅብኝ ሳይሆን እውነታውን ነው የነገርኩሽ፣ ከዚህ በኋላ የትም አልሄድም፣ እምቢ የምትይ ከሆነ ግን እንግዲህ ንብረቴን ሰብስቤ እዚሁ ወይዘሮ ሴማ ቤት ነው የምኖረው፣ ያኔ ምን እንደምታደርገ ያለው የሆነ ጊዜ ጠብቄ ሲት አድርጌ ነው መገልሽ ብሏታል ማለት ነው። እሷ ግን በጣም በአሁኑ ሰዓት ደንግጣለች። ቢሆንም ግን ሀሉን ግን እንደዚሁ ዝም ስለህ እኔ እኮ ስለማከብረህ ነው የምፈራ መስልህ እንዲህ ብለዋለች። እሱ ግን በአሁኑ ሰዓት አንቺ አከበርሽኝ አላከበርሽኝ ለእኔ ምንም አይነት ጥቅም የለውም፣ አሁን ያልኩሽን አድርጌ ብሏታል ማለት ነው። በሌላ በኩል በዚህ ክፍል ላይ ማሪያ ስላሌለች በጣም ደስ ብሏችሁ ብዙ ኮመንት ስታስቀምጡ አይቻለሁኝ። ማሪያ የት ነች የሚለውን ነገርም አንዳንድ ነገር የምናይ ነው የሚሆነው። ማሪያ እንግዲህ በአሁኑ ሰዓት ይመስለኛል የአምንን ፋይል እያስተካከለች ይመስለኛል። ምክንያቱም አባቷም እንግዲህ በጣም ሀብታም ስለሆነ እና ብዙ ሰዎችን የሚያውቅ ስለሆነ ምናልባት ከካታሊና ጋር እንግዲህ እየተደራደሯት ይሆናል ብዬ አስባለሁ። ካታሊና አምነን ጋር ምን ፈልጋ የሁሉ ወንጀል እንዲሰራ እንዳደረገችው እና ሰው እንዲገደል እንዳደረገችው እንግዲህ ምናልባት በእነሱም እጅ ሊሆን ይችላል ብዬ አስባለሁ። ምክንያቱም የወይዘሮ ማሪ አባት እንግዲህ አቶ ካርታን ምናልባት አምነንን ለማጥመድ ስለፈለገ ይህንን
ይህንን ደግሞ የሚያደርገው ግዴታ አምነን ልጁን ይዞለት እንዲኖር ስለፈለገ ነው ብዬ ነው የማስበው። እናንተ ማሰብ አስተያየታችሁን ኮመንት ላይ አስቀምጡ ማለት ነው። እንግዲህ ማሪያ የለችም ማለት ነው በአሁኑ ሰዓት። በዚህ ክፍል ላይ ማሪያ እና ባሮክ ብዙም አልታዩም። ባሮክም እንግዲህ በጣም የሚያስደነግጥ ነገር ስለገጠመው በአሁኑ ሰዓት የማሰቢያ ጊዜ ነው ብሎ ነው መሰለኝ ብዙም እየታየ አይደለም ማለት ነው። በሌላ በኩል ደግሞ እንግዲህ ቤሊን በአሁኑ ሰዓት አምነንን በጭራሽ ይቅርታ ከማድረግ ይልቅ ከባሮክ ጋር እየተቀራረበች ነው ያለችው ማለት ነው። በእርግጥ ቤሊን ባሮክን በምንድን ነው የቀረበችው የሚለው ነገር ነው ዋናው ፖይንቱ። እሷ ያው ሁለቱም ወንድማማቾችን ታፈቅራለች ብዬ አላስብም። ምክንያቱም ያክስት ልጅ ነው ስለተባለች ምናልባት ለዚህኛው ፍቅር ይኖራታል ብዬ አላስብም። ነገር ግን ባሮክ ምናልባት ቤሊን የአምነን እንደሚያፈቅራት ካወቀ እሷንም ሊያጠምዳት ይችላል ብዬ አስባለሁ። ምክንያቱም ባሮክ በአሁኑ ሰዓት አምነን የሚያስደስተውን ነገር የአምነን የሆነን ነገር በሙሉ ለመውሰድ ስለመጣ፣ በሌላ በኩል ወይዘሮ ሜርሲ እንግዲህ ይህንን 1 ሚሊዮን ብር ከየት ታመጣለች የሚለውን ነገር ስናይ ምናልባት ሜርሲ በአሁኑ ሰዓት ከቤሌን ጋር ጓደኞች እንደሆኑ ታውቃላችሁ። እንግዲህ ምናልባት ቤሌን ደግሞ ይህንን ነገር ከሰማች ምናልባት አምነን ትጠይቀዋለች ብዬ ነው የማስበው። አምነንን እንግዲህ ታምነን ላይ ተቀብላ ለሜርሲ ከሰጠቻት እንግዲህ ሜርሲ ከዚህ ሰውዬ በቀላሉ መላቀቅ ትችላለች ማለት ነው። ነገር ግን ከቤሊን ላይ ካላገኘች እንግዲህ ሜርሲ በጣም ትልቅ አደጋ ውስጥ ነው ያለችው። የእሷ እንደዚህ መሆን ደግሞ አምነን አይመስለውም እንጂ ምናልባት ለእሱ ጥሩ ሊሆን ይችላል። በእርግጥ አምነንም ከሰማ ዝም ይላል ብዬ አላስብም። እሷ ግን ይህንን ነገር አድርጌያለሁ ብላ ለመናገር ሰውየው እንዲህ እያደረገኝ ነው ብሎ ለመናገር ድፍረት አይኖራትም ማለት ነው። ምክንያቱም በሁሉም ሰው ዘንድ መልካም ሰው ሆና መታየት ስለምትፈልግ በተለይ በአምነን እና በወይዘሮ ሲሄ ነው ይህንን ነገር ትናገራለች ብዬ አላስብም ማለት ነው። እናንተስ እንግዲህ ምን ይፈጠር ይመስላችኋል? በዛ ላይ በጣም የሚያሳዝነው ነገር እንግዲህ የወይዘሮ ዛህራ ሰርግ በዛ በዚህ እያሉ እያራዘሙት ነው ያሉ። ሰርጉ ይቅደምልን የምትለው ኮመንት ላይ ያሳውቅ። ሜርሲ እንግዲህ ከአሁን በፊት ለወይዘሮ ዛህራ ሰርግ ምክንያት እንግዲህ ሲወያዩ ወይዘሮ ሞርዚና እና ወይዘሮ ዛህራ ሜርሲ በጎን ሆና እንግዲህ እያሾፈች እና እያላገጠች ነበረ። ለወይዘሮ ዛህራ የሚሆን መቼም ቀሚስ አይገኝም ብላለች። ወይዘሮ ዛህራን ለማናደድ እየሞከረች ነበረ። ነገር ግን አሁን በተገልባጭ እንግዲህ ወይዘሮ ዛህራ ሁሉንም ሚስጥሯን ስላወቀች ኩሽና ውስጥ ገብታ ኩሽና ውስጥ ሳይቀር አስገብታ እንግዲህ ምሳ ስታስቀርባት ተመልክተናል። እንዲሁም ዛህራ ውዴ ምን ላድርግልሽ? ከዚህ ሰውዬ ብቻ ደብቂኝ፣ ከዚህ ሰውዬ ብቻ እንዳያገኘኝ አድርገኝ እያለች ነበረ ማለት ነው። ዛህራ ግን ወይኔ መድኃኒትሽን እስካሁን አውቄ ቢሆን ኖሮ ልክ ማስገባሽ ከዚህ በኋላ ምን ነኝ የማውቀው እንኳን ድክመትሽን አወቅኩ እያለች ነው ማለት ነው። በጣም ነው የሚገርመው። ውድ ነው የተከበራችሁ የቻናሌ ቤተሰቦች እንግዲህ ወይዘሮ ዛህራ ሜርሲ ላይ በጣም ነው እየተደበረችባት ያለችው ማለት ነው። እንግዲህ በቀጣይ ደግሞ ሜርሲሻ እንግዲህ ምን እንደምታደርግ አብረን የምናይ ነው። እንግዲህ ወደ ሌላ በኩል ስናይ የአቶ አምነን ነገር ነው። አቶ አምነን እንግዲህ በጣም በአሁኑ ሰዓት እውነት ለመናገር በዚህ ልክ ባይሆን በጣም ጥሩ ነበር። ነገር ግን በጣም በተተበተበ ሰንሰለት ውስጥ ነው የገባው ማለት ነው። አንደኛ የሰው መግደል ወንጀል፣ ሁለተኛ ወንድሙ እንግዲህ እሱን ፈልጎ ሳይሆን ንብረቱን ፈልጎ ነው የመጣው። ሁለተኛ ደግሞ እንዳያችሁት ቤት ውስጥ ከቤሌን ጋር ያለው አለመስማማት በጣም ትልቅ ፓወር አለው ማለት ነው። እንግዲህ ይህ ሁሉ በዛ ላይ የእናቱ መሞት እውነት ለመናገር እኔ ቤሌን ማነው አምነን በጣም ነው ያሳዘነኝ። ምክንያቱም በጣም ነገሮች ተደራርበውበታል። ሁሉም ከአቅሙ በላይ ነው የሆነው። እሱም ራሱ እንኳን አምነን በጣም ትልቅ ስልጣን ያለህ በጣም ብዙ ሰዎችን ቀጥራ ማስተዳደር የምትችል ነገር ግን አሁን ህይወትህ ትንትን ብሎ ያንን እንኳን መሰብሰብ ያልቻልከው የህይወት አቅጣጫ የጠፋብህ እያለ ለራሱ እየነገረው ነበረ ማለት ነው። በእርግጥ እውነቱ ነው። በአሁን ላይ በጣም ትልቅ ስትራግል ውስጥ ነው የገባው ማለት ነው። እና እንግዲህ አምነንን
ከዚህ ነገር ያወጣዋል ብዬ የማስበው እንግዲህ ወይ ካታሊና ወይንም ደግሞ ማሪያ ናቸው። በእርግጥ ካታሊና እዛ ስራ ውስጥ እንዲገባ አደረገችው ብዬ የማምነው ማሪያ ነች የምትመስለኝ ማለት ነው። ማሪያ እና ካታሊና በእርግጠኝነት ይተዋወቃሉ ብዬ አስባለሁ። ምክንያቱም አምነንን ለመያዝ እና አምነንን ለማጥመድ ያደረገችው መንገድ ያደረገችው ሴራ ነው ብዬ ነው የማስበው። ነገር ግን ይህንን ነገር ደግሞ ካታሊና ለአምነን ከነገረችው አምነን በራሱ መንገድ ነፃ የሚወጣ ይመስለኛል። ይህንን ማኑ ይህንን ወንጀል እንዲሰራ ያደረገችው ማሪያ እንደሆነች ካታሊና ተናግረዋለች ብዬ ነው የማስበው። ምክንያቱም ካታሊና ከአሁን በፊት ላምነን በጣም የዋህ ነህ ሳይህ የዋህ ነገር ትመስለኛለህ ብለዋለች ማለት ነው። ለባሮክም እንግዲህ ፋይሉን ያልሰጠችው ለዚሁ ነው። ምክንያቱም ባሮክ በጣም በትልቅ ገንዘብ እየተደራደራት ነበር፣ በጣም በትልቅ ብር እየተደራደራት ነበር። እሷ ግን በጭራሽ ብር አልፈልግም፣ መስጠትም ካለብኝ ለአባቱ ለምን ነው እንጂ የምሰጠው ለአንተ በጭራሽ አልሰጠህምና ስለሆንክ ነው አንተ ብላ እንግዲህ አምነን ባሮክ ውሻ አድርጋ ነው ማለት ነበረችው። እንግዲህ አምነን እንዴት ከዚህ ወጥመድ ውስጥ ይወጣል ለምትሉ እንግዲህ እኔ ካታሊና ታወጣዋለች ብዬ ነው የማስበው። እናንተ ማሳብ አስተያየታችሁን ኮመንት ላይ ጻፉልኝ።